ገራለው ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 1 ጀምሮ እስከ 11 ድረስ ያለ የጌታ ቃል ክፍል በጌታ በኢየሱስ ክርስቶስ ስም አነባለሁ። ኢየሱስ ግን ወደ ደብረ ዘይት ሄደ። በማለዳም በቤተ መቅደስ አደባባይ እንደገና ታየ። ሕዝቡም በዙሪያው ተሰበሰበ፣ ሊያስተምራቸውም ተቀመጠ። የኦሪት ሕግ መምህራንና ፈሪሳውያን በምንዝር የተያዘች ሴት አመጡ። በሕዝቡም ፊት አቁሟት ኢየሱስን እንዲህ አሉት፣ መምህር ሆይ ይህች ሴት ስታመነዝር ተያዘች። ሙሴም እንደዚች ያሉ ሴቶች በድንጋይ እንዲወገሩ በሕጉ አዞናል። አንተስ ምን ትላለህ? ይህን ጥያቄ ያቀረቡለት እርሱን የሚከሱበት ምክንያት ለማግኘት ሲፈትኑት ነው። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ይጽፍ ጀመር። በጥያቄ ሲወተውቱት ቀና ብሎ ከናንተ ኃጢአት የሌለበት እርሱ አስቀድሞ ድንጋይ ይወርውርባት አላቸው። እንደገናም ጎንበስ ብሎ በምድር ላይ ጻፈ። ይህን እንደሰሙ ከሽማግሌዎች ጀምሮ አንድ በአንድ ወጡ። ሴትዮዋም እዚያው ፊቱ እንደቆመች ኢየሱስ ብቻውን ቀረ። ኢየሱስም ቀና ብሎ አንቺ ሴት ሰዎቹ የት ሄዱ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድም የለም አለች። ኢየሱስም እኔም አልፈርድብሽም፣ በይ ሂጂ፣ ከእንግዲህ ግን ኃጢአት አትስሪ አላት። ጌታ የተመሰገነ ይሁን። ጌታን እጅግ አድርገን እናመሰግናለን። የዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 1 አካባቢ ጀምረን እስከ ቁጥር 11 ድረስ ያለ ጌታ ቃል ክፍል ነው ያነበብነው። ክብር ለእግዚአብሔር አምላካችን ይሁን። ምዕራፍ 7 ላይ የሚዘጋው የአይሁድ የሕግ መምህራን ወይንም የሕዝቡ መሪዎች በክርስቶስ አለማመናቸውን ነግሮ ነው ምዕራፍ 7ን የሚዘጋው። ምዕራፍ 8 ላይ ሲመጣ ጌታ ኢየሱስ ክርስቶስ ወደ ደብረ ዘይት ሄደ ይላል። ከነበረበት ከአንዱ ስፍራ ካሉ ከይሁዳ ከተሞች መካከል ከአንዱ ብድግ ብሎ ወደ ደብረ ዘይት ኢየሱስ ሄደ ብሎ ይጀምራል። ይሄኛውን ምዕራፍ ሲጀምረው ጌታ ኢየሱስ ክርስቶስ ተነስቶ ወደ ደብረ ዘይት ሄደ። እንግዲህ ተከታይ ነው፣ ይሄ ሰውዬ ተከታይ ነው። አብረን ሄድን አይደለም ያለው። ዮሐንስም ነበር በአካል የታሪኩ አካል ነው። ጌታ ኢየሱስ ክርስቶስ ተነስቶ ሲሄድ ጌታ ኢየሱስ ክርስቶስም ተነስቶ ወደ ደብረ ዘይት ሄደ ይላል። እነሱ እየተከተሉ ነው ከኋላው። ወዴት ነው የሚሄደው እያሉ ሲሄዱ ደብረ ዘይት ይዟቸው ሄደ እና ወደ ደብረ ዘይት ከተማ ጌታ ኢየሱስ ክርስቶስ ድንገት መጣ እና ልክ ወደ ደብረ ዘይት ሄደ ካለን በኋላ በማለዳም በቤተ መቅደስ ተገኝቶ ሕዝብ በዙሪያው ሲሰበሰብ ኢየሱስ ማስተማር ጀመረ። በጣም የሚያስደንቀኝ የጌታ ኢየሱስ ክርስቶስ አንዱ በጣም የሚያስደንቀኝ ነገሩ በየማለዳው ያስተምር ነበር። ሕዝብ ሲሰበሰብ ኢየሱስ የሚቀናው የመጀመሪያ ነገር የተሰበሰበውን ሕዝብ ማስተማርና ወደ ደብረ ዘይት ከተማ ገብቶ አረፈ አይልም። ወደ ከተማይቱ ገባ። አይ ቲንክ ማመሻሻው ላይ ነው የገባው። ረጅም መንገድ ስለሆነ በእግሩ ሄደው ማመሻሻው ላይ ነው የገባው። ሰው መሰብሰብ አልቻለም። በማለዳ ግን ወደ ቤተ መቅደስ ሲመጣ ልክ እንደዚህ ሕዝብ ሲሰበሰብ ቆሞ በሕዝብ ፊት ያስተምር ጀመር። ኢየሱስ ቆሞ ሲያስተምር ፈሪሳውያንና የአይሁድ ሕግ መምህራን የሕዝቡ አለቆችና መሪዎች ኢየሱስን ማጥመድ ይፈልጋሉ። በጣም በትምህርቱ ጥንቁቅ ነው። በሚያደርገው ነገር በሙሉ እንዴት አድርገው እንከን ያገኙበት። ስለዚህ ኢየሱስን ማጥመድ ስለሚፈልጉ ሌላ ጊዜ እንደዋዛ አልፈው የሚሄዱትን ነገር ኢየሱስን ለማጥመድ ከሕጉ ጠቅሰው ኢየሱስን ለመያዝ ወጥመድ አዘጋጅቶ መጡ። እያስተማረ እያለ በስነ ስርዓት የተስተካከለ ወጥመድ ይዘው መጡ እና ቆሞ እያስተማረ ነው። አንዲት በምንዝር የተያዘች ሴት ኢየሱስ ጋር ይዘው እያንቀዠቀዡ እያክለፈለፉ ኢየሱስ እግር ስር ይዘው መጥተው ጣሏት። ቆሞ እያስተማረ እና ትምህርቱን አቋረጠና መምህር አሉት። አቤት። እያስተማረ ስለ እግዚአብሔር መንግሥት እያስተማረ በመሃል መጥተው መምህር ይዋቸው ፈሪሳውያን ድንገት መጡና በመካከል እግሩ ስር ጣሏት እና መምህር አሉት። እያስተማረ ነው፣ ሕዝብ እየሰማው ነው። መጽሐፍ ሲናገር የጌታ ኢየሱስ ክርስቶስን የማስተማር መንገድና በዙ መካከል የነበረውን አቀባበል ሲናገር መጽሐፍ ቅዱስ እኮ እንደ ጸሐፍቶቻቸውና እንደ ፈሪሳውያን ሳይሆን
እንደ ባለስልጣን በመካከላቸው ያስተምር ነበር። በሱ ምክንያትም ሕዝብ ሁሉ እግዚአብሔርን ያመሰግን ነበር ይላል። ምን አይነት ሰው ነው ብለው ሕዝብ ሁሉ ተሰብስበው እግዚአብሔርን ያመሰግናል። እንደዚህ አይነቱን ጌታችን መድኃኒታችን ኢየሱስ ክርስቶስን ለማጥመድ ተዘጋጅተው ፈሪሳውያን ዲዛይን አድርገው አስተካክለው ይጠብቁታል። እንደውም እኮ ማቴዎስ ነው የጻፈው፣ ዓለም ከተፈጠረ ጀምሮ እንደዚህ ሰውዬ ተናግሮ የሚያውቅ የለም አሉ ይላል። ሰዎቹ ስንት ዓመት እንደኖሩ አላውቅም። ዓለም ከተፈጠረ ጀምሮ አሉ። ሙሴ በለው፣ ኤልያስ በለው፣ ኢሳይያስ በለው፣ እነዚህ የብሉይ ኪዳን እንደነ እዝራ አይነት ኦራተርስ በጣም ማይትሊ የእግዚአብሔር ብርሃን ያላቸው ዓለም ከተፈጠረ ጀምሮ እንደዚህ ሰው ሕጉን በዚህ መንገድ ያብራራ የለም አሉ ይላል። በዚህ መጠን በእግዚአብሔር ኃይልና ጸጋ በመንፈስ ቅዱስ ተሞልቶ የሚያስተምረውን ኢየሱስን እግሩ ስር አምጥተው ጥለው መምህር አሉት። አቤት ሲል እቺ ሴት በምንዝር ተይዛለች አሉት። እሺ አለ ኢየሱስ። እንደዚህ አይቷት እነሱ ሊገሏት ነው። ኢየሱስ እየራራ ነው የሚያያት። እሺ አለ። ሙሴ አሉት። አንተ ማለታቸው ነው ባይዘው የብሉይ ኪዳን መጽሐፍ ሰባኪ ነህ። ኢየሱስ የብሉይ ኪዳን መጽሐፍ አስተማሪ ነው። ሰምታችሁ አዲስ ኪዳን ያለው ራሱ እሱ ነው። ስለዚህ ኢየሱስ ቆሞ ጉባኤ ላይ ካስተማረ የሚያስተምረው የብሉይ ኪዳን መጽሐፍትን ነው። ከጠቀሰ የሚጠቅሰው የብሉይ ኪዳን መጽሐፍትን ነው። እነሱ እጅም ላይ እሱም እጅ ላይ ያለው ሪፈረንሳቸው ብሉይ ኪዳን ነው። ስለዚህ አንተ የሕጉ መምህር ነህ። በሙሴ ዘመን የተነገሩ ሕግጋቶችን አንተ መጥተህ የተረጎምካቸው ነው። አዎ እንግዲያው ሙሴ በሕግ እንደዚች ያለች ሴት በድንጋይ ተወግራ ትሙት ብሎ ጽፏል። ይኸው መታለች፣ ምን ትፈርዳለህ? ትምህርት አቋርጠው ነው። ጉዳዩ ቀላል ግን አይደለም፣ አንገብጋቢ ነው። እና ኢየሱስ ሁሉንም አየና ወደ መሬት ዝቅ ብሎ ዝም ብሎ በጣቱ መሬት ላይ ጻፈና ከእናንተ መካከል ኃጢአት የሌለበት የመጀመሪያውን ድንጋይ በእሷ ላይ ያሳርፋል። እሷ ላይ ድንጋይ የመወርወር መብትም አቅምም ያለው ኢየሱስ ብቻ ነው። ኃጢአት የሌለበት እሱ ነው። መፍረድ የሚችለው ኢየሱስ ብቻ ነው። ሌሎች ማንም አይችልም። ከእናንተ መሃል አላቸው ፈሪሳውያን የሕጉ ባለቤቶች ናቸው። ጸሐፍት ፓፒረሱ ሲያረጅ ሰው ሲጽፍ ቆሞ በቃላቸው የሚያነበንቡ ናቸው። ሰዱቃውያን በትንሣኤ ሙታን አይመኑ እንጂ የሕጉ ጠበቆች ናቸው። አዋቂዎች ናቸው። የተመሰከረላቸው በጣም ትልቅ ስታንዳርድ ያላቸው ናቸው። ከእናንተ መካከል አለ ጌታ ኢየሱስ ክርስቶስ እየጠየቀ ያለው የመፍረድ አቅምን አይደለም፣ ፖዚሽን ነው እየጠየቃቸው ያለው። የሚችል አለ ወይ? ኃጢአት የሌለበት እናንተ መሃል ካለ የመጀመሪያውን ድንጋይ ይወርወርን ያሳርፍበት ሲል ከዛ ዝቅ ብሎ መጽሐፍ ነው የቀጠለው። ሁሉም ሄዱ። ኢየሱስን ለማጠመድ መሞከር ድካም ነው። አይጠመድም። ወጥመድ ውስጥ አይገባም ኢየሱስ። አሁን ሰዎቹም ላያውቁ ይችላሉ። አንጥተው እግሩ ስር ጥለው ሙሴ ትወገር ብሏል ጥቅስ ጠቅሰው ነው ሊያስሩት የፈለጉት ኢየሱስን። ጽፎ ቀና ሲል አንድም ሰው የለም። ጌታ እንደዚህ አላት፣ አንቺ ሴት አላት። ኢየሱስ ብቻውን ቀረ የሚል ቃል አንብባቸዋል። እንደሱ ነው የሚለው አይደል? ያነበብኩት ክፍል አብረው ቀሩ አይልም። ኢየሱስ ብቻውን ቀረ ይልና ያቺም ሴት ከፊቱ ቆማ ነበር ነው የሚለው። ኢየሱስ ብቻውን የቀረው። እሷማ ፍርደኛ ናት። ዳኛው እሱ ነው፣ ተጠያቂው እሱ ነው። እሱ ደግሞ ሊፈርድ አይደለም የመጣው፣ ሊያድን ነው የመጣው። ዮሐንስ ወንጌል ምዕራፍ 3 ቁጥር 15ን ሂዱና አንብቡ እናንተ። እዚህ ዮሐንስ ወንጌል የሰው ልጅ በዓለም ላይ ሊፈርድ ሳይሆን ኃጢአተኞችን ሊያድን ነው የመጣው። እስቲ አሜን በሉ። ጀጅመንታል የሆነ ነገር አፋችሁ ላይ ያለ ሰዎች ቴክ ኬር። ጀጅመንታል፣ በጣም ብዙ ጀጅመንታል፣ የፍርድ ቃል። እሱ ራሱ ሊያድን ነው የመጣው፣ ኃጢአተኛ ሊያድን። እስቲ አሜን።
ማዳን፣ መባረክ፣ ነፃ ማውጣት፣ ሰዎችን ሪሊዝ ማድረግ፣ ይሄ ነው እናንተ ጋር መሆን ያለበት። ከጌታ የተማርነው ይሄንን ስለሆነ ከሳሾችሽ ወዴት አሉ አላት። ኢየሱስን አይደለማ ሊያጠምዱት ይምጡ እንጂ እሷን የከሰሷት። እኔን ለማጥመድ የተጠቀሙት አንቺን ነው። ከሳሾችሽ ወዴት አሉ ሲላት ሴትዮዋ የመለሰችው አንድስ እንኳ የለም። ቃሉ እንዴት ደስ ይላል! መጽሐፍ ቅዱስ አንድ እሷ ማይ ቲንክ ፈለገች መሰለኝ። ድንጋያቸውን ቁጭ ቁጭ አድርገው ተወጋሪ ናቸው በሙሉ። እሷን እንዳይመስል እንዲህ ነው የሚጀምሩት። እንደዚህ አይቻልም። እንዲህ የጻድቅ ዓይን ወደ ራሱ ነው አይደለም የሚለው? ድንጋያቸውን አስቀምጦ ሄዷል። እየተርሰለ አንድስ እንኳ የለም ስትለው ጌታ ምንድነው ያላት? እኔም አልፈርድብሽም። እስቲ አሜን በሉ። በጣም በጣም አጥብቃችሁ ጸልዩ። አጥብቃችሁ ግን ከእግዚአብሔር ቃል ጋር ህብረት ውሰዱ። በብዙ ጸሎት ያልተነካ ቦታ በእግዚአብሔር ቃል ደግሞ ይነካል። ይሄ ቃል ደግሞ እንዲበራል ረጅም ሰዓት መጸለይ ደግሞ አለብህ። ያለ ቃሉ ጸሎት ያለ ጸሎት ቃሉ የሚባል እኛንን የለየኑ ባይዘው እንደዛ አይነት ህይወትም የለም። ሁለቱ ሊለያዩ የማይችሉ የአንድ ነገር ሁለት ገጽታዎች ናቸው። ይሄንን ግን ካላጠናውት አንደርስታንድ አላረግም። ስለዚህ እዚህ በእግዚአብሔር ቤት ውስጥ እየኖርኩኝ ሁሌ እንደ እንግዳ ልኖር ይችላል። እቺ ሴት ኢየሱስ እግር ስር አምጥቶ ሲጥሏት ኢየሱስ ይሄንን ቃል እስካወጣበት ሰዓት ድረስ ያስወግራት አያስወግራት አታውቅም። በሷ ሳይድ ቆሞ ዲፌንድ ሲያደርግላት ጥፋተኛ አይደለሽም አይደለም እያላት ያለው ጥፋተኛማ ናት አልፈርድብሽም ነው ያለው። ክብር ለኢየሱስ ይሁን። ውይ አልሰራሽም እስቲ አልሰራውም በይ አይደለም ያላት፣ ሰርተሻል አልፈርድብሽም ነው ያለው። እስቲ አሜን በሏ። ዮሐንስ እያስተዋወቀን ያለው ጸጋና እውነት ይሄ ነው። ግሬስ ኤንድ ትሩዝ፣ ጸጋና እውነት በክርስቶስ ሆነ። ይሄ ነው ትሩዝ፣ እውነት ነው፣ እውነት ነው። ሰርታለች፣ በድላለች። ጸጋ ግን ይዩት፣ ያሁን ድረስ የመጣሽው ነው ይቅር ብያለሁ። ከዚህ በኋላ ደግመሽ በዚህ ጉዳይ እንዳትገኝ። ኢትስ ግሬስ እየሰጣት ያለው ኢየሱስ ፐርፌክሽን አይደለም አይደል እየጠየቃት ያለው ዳይሬክሽን ነው እየሰጣት ያለው። ከዚህ በኋላ ኃጢአት እንዳትሰሪ ምን ማለት ነው? ዳይሬክሽን ቀይሪ ማለት። እስቲ አሜን በሏ። አቅጣጫ ቀይሪ። በቃ ከዚህ በኋላ እስከዚህ ሰዓት ድረስ ተይዘሽ መተሻል። ያስፈርድብሻል እኮ እኔ ምሬሻለሁ፣ ትቼዋለሁ፣ አልፈርድብሽም። ደግመሽ ግን ኃጢአትን በሰላም ሂጂ። አንድ መዝሙር አለ አይደል? ተከድኖ ሳይሆን ተከፍሎ ነው የሚል አይደል? ኢየሱስ ባይዘው አልፈርድብሽም ማለት አያስገድልሽም አይደለም ጉዳዩ። በምትክሽ የሚሞት አለ፣ ሂጂ ነው። እኔ ገባበታለሁ። አንቺ ስለሰራሽው ስለዚህ ጉዳዩ እኔ እግር ስር ነው ያመጡሽ። በዚህ ምትክ የሚሞተው ስር ነው ያመጡሽ። እሞትልሻለሁ፣ እቀበላለሁ ይሄንን ፔናሊቲ። እኔ እግዚአብሔር እንዲሁ ዝም ብሎ እልፍ ብሎሽ አይደለም፣ እኔን መሃል ላይ ያስገብቶኝ ነው። ተትቶ ቀርቶ ምናምን አይደለም፣ የሚከፍል መሃል ላይ አለ። እግዚአብሔር ሲተውልህ ኢየሱስን ብሎ ነው የተወው። አሁን እቺ ሴት እድለኛ ሴት ናት። በድላ ኃጢአት ሰርታ እዛው ቢያስቀሯት ትሞታለች። ኢየሱስ እግር ስር አመጧት። ስንት ሰው ሞቷል እኮ እጃቸው ላይ በድንጋይ ወግረው ገለዋል። እቺስ እድለኛ ኃጢአተኛ አንቀሽቅሽው ኢየሱስ እግር ላይ ጣሏት። እኔ አለሁ አለ። እሷን እንዳትወግሯት ማለት ነገ እኔን ትገሉኛላችሁ ነው። እነዚህ ናቸው ባይዘው ተሰብስበው ይሰቀል ብለው ፈርደውበት ኢየሱስ አደባባይ እንዲሰቀል የተደረገው። ኢየሱስ ያልከፈለው የቀረ አንዲት እንኳን ነገር የለም። ሁሉንም ኢየሱስ ሰብስቦ ከፍሎታል። በጣም በብዙ ነገር ህይወታችሁ ተይዞ ምናልባት እየተጨነቃችሁ ያላችሁ በጌታ ቤትም እየኖራችሁ ሊሆን ይችላል፣ አዲስም ልትሆን ይችላል። እስከዚህ ደቂቃ ድረስ በምንም አይነት መንገድ መታችሁ ሊሆን ይችላል። አሁን ዛሬ በእግዚአብሔር ቤት ነው ያላችሁት።
ኢየሱስ እግር ስር ነው ያለ ነው። አራግፋችሁት ውጡ፣ ስጡት ለሱ። ተሸከማችሁት አትኑሩ፣ አትችሉትም። ድፍጥጥ አድርጎ ነው የሚገልህ። ከባድ ነው በጣም። በድንጋይ ሊወግሩ የተዘጋጁ የማይቆጠሩ አሉ በዙሪያ። ባይዘው ለማጥመድ እናንተን የሚፈልግ እኮ ቆጥራችሁ አጨርሱትም። ምክንያቱም እናንተ ብርሃን ውስጥ ነው ያላችሁት። እማታቁት ወጥመድ የሚዘረጋ ጨለማ ውስጥ አለ። ጨለማ ውስጥ ነው ያለው። አታውቀውም፣ የት ጋር እንደተዘረጋ አታውቅም። የሚታደግ ጌታ ብቻ ነው። መሃል እየገባ አለሁ እኔ ይላል። የሚያስገድል ነገር ሰርተን እንመጣለን፣ እኔ ሞትለታለሁ እያለ ነው ኢየሱስ እንጂ ማንም በህይወት አይኖርም። ጌታ ግን መሃል ላይ አንድ በጣም ከባድና መሰረታዊ ቃል ኢየሱስ ተናገረ። ደግመሽ ቁጥር 11 እኔም አልፈርድብሽም፣ በሂጂ ከእንግዲህ ኃጢአት አትስሪ አላት። ኢትስ ግሬስ። አትችልም አለ መስራት። አትችልም። ሰርታን የመጣችው አለ መስራት አትችልም። ተጨማሪ አቅም ሰጥቷት ነው እንጂ ተጨማሪ ብቃት ሰጥቷት ነው እንጂ ይሄኛውን ይቅር ብዬሻለሁ ሲላት ሌላ እንደገና ነገ ትሰራለች ሄዳ። ስለዚህ ጌታ እንደዚህ ያለ ደግመሽ አትስሪ ሲላት እሱ በሚናገረው ቃል ውስጥ ህይወትም መንፈስም አለ። የነገራትን ቃል መኖር የምትችልበትንም አቅም አያይዞ ኢየሱስ ሰጣት። ደግመሽ እንዳሰሪ ሲላት ከዚህ በኋላ በሰሪ ይገልሻለሁ ማለት አይደለም። ያለ መስራትን ጸጋ፣ ያለ መስራትን አቅም፣ በጽድቅ መኖርን እርሱን እየመሰለች እንድትኖር ተከታዩ እንድትሆን የሚያደርግ ጸጋ ጨመረ ውስጧ። ክብር ለእግዚአብሔር ለአምላካችን ይሁን። ዛሬም የተዘረጉ እጆች አሉት እኛን ለመቀበል ከኃጢአታችን ነፃ ለማውጣት ብቻ ሳይሆን በጽድቅ ለማኖር እያደረግን የመጣኑን ሩቲን ድግግሞሹ ለመስበር ብቻ ሳይሆን ከዚህ በኋላ በዛ እንዳንኖር በሚያደርግ ጸጋ ሊቀበለን ጌታ እጆቹን በዚህ ዘርግቷል። በተለያየ ነገር ጥልፍልፍ ብላችሁ መንገድ ላይ የቆማችሁ ሰዎች ኢየሱስ እግር ስር ሰው አያድናችሁ፣ ስጋ ለባሽ አያድናችሁ፣ ሌሎች መንፈሳዊ አካላትም አያድኗችሁ። ምንም አይነት ነገር ሰውን ከእንደዚህ አይነት እስራት ሊያድነው አይችልም። ከእንደዚህ አይነት እስራት ሊያድነን የሚችለው ኢየሱስ ክርስቶስ ብቻ ነው። ጌታችን ኢየሱስ ክርስቶስ ብቻ ነው። አንተ በጣም እችላለሁ ካልክ እንደማትችል ያሳያል። እሱ ድንገት ዞር ብሎ አይደለም ጌታ። አንዳንዴ እንላለን ጌታ ዞር ካለማ አትኖርም። ወደ ጌታ ስትመጣ ጸጋው የበለጠ ፓወርፉል ይሆን። ለምን? ምንጩ ጋና ባለቤቱ ጋና። እስቲ አሜን በሏ። መንፈሳዊነት ጌታ ላይ መደገፍ ነው። ስፒሪቹዋሊቲ መንፈሳዊነት ኢየሱስ ላይ መውደቅ መቻል። ሞር ገባ እንትን ነኝ ስትል ኢንዲፔንደንት ነኝ ስትል ከጸጋው ወድቀህ በእግርህ ነው የምትቆመው። ያኔ ደግሞ አትችለውም። ያሳያል ኢንዲፔንደንት መሆን። ኢንዲፔንደንት እግዚአብሔር ብቻ ነው። በጣም ጥገኛ ስትሆን ጸሎት ታበዛለህ። በጣም ጥገኛ ስትሆን ቃሉ አካባቢ ትቆያለህ። በጣም ጥገኛ ስትሆን ህብረት ውስጥ ትቆያለህ። በጣም ጥገኛ ስትሆን በጣም ሞር ኢንጌጅመንት መንፈሳዊ ይሆናል። አሜን ነው። ቢ ስፒሪቹዋል። እቺን ሴት ኢየሱስ ያላት ዳይሬክሽን ቀይሪ ያላት እዛ ድጋሚ ነው እና ቀይሪ ዳይሬክሽን ነኔ ጀርባ የህይወት ይሁን ህብረታችን። አይ እንትን አርጊ አታርጊ፣ እንትን ስራ አትስራ አይደለም። ህይወት ይሁን መሃላችን የሚፈሰው። ያኔ ንግግሮች ከባድ አይሆኑ። መሃል ላይ ህይወት ከሆነ ያለው ንግግር ከባድ አይሆንም። ያኔ ክብር ለኢየሱስ ይሁን።